አንዳንድ ሰዎች በዙሪያቸው ባለው ስቃይና መከራ ሳይነኩ በዚህ ዓለም ውስጥ ይኖራሉ። እንባ ሲፈስ እያዩ ምንም አይሰማቸውም። ጉዳት ያደርሳሉ፣ ግን ምንም ሳይሰማቸው በሰላም ይተኛሉ። እነዚህ ሰዎች ካሰባችሁት በላይ ለእናንተ ቅርብ ናቸው። በዚህ ቪዲዮ መጨረሻ ላይ እንዴት ለይታችሁ እንደምታውቋቸው በትክክል ትረዳላችሁ። ሳታሳልፉ ተመልከቱት። እያንዳንዱ ምልክት በቀደመው ላይ ይገነባልና አንዱ ካመለጣችሁ ሙሉን ምስል ማየት አትችሉም። ወደ ዝርዝሩ እንግባ። ምልክት 1፣ በፍጹም ይቅርታ አይጠይቁም። መቼም ቢሆን በመንገድ ላይ ሳታስቡት ከአንድ ሰው ጋር የተጋጫችሁበትን የመጨረሻ ጊዜ አስቡት። ምን አደረጋችሁ? ምናልባትም ሳታስቡት ይቅርታ ሳትሉ አትቀሩም። ይህም የተለመደ የሰው ልጅ ተፈጥሯዊ ምላሽ ነው። ሰዎችን በስህተት እንኳን ስናስቀይም መጥፎ ስሜት ይሰማናል። ልበደንዳና ሰዎችስ ያ ተፈጥሯዊ ምላሽ በውስጣቸው የለም። የገቡትን ቃል ያፈርሳሉ። ልባችሁን ዘልቆ የሚገባ መጥፎ ንግግር ይናገራሉ። ከዚያም ምንም ግድ አይሰጣቸውም። ነገር ግን ነገሩ አደገኛ የሚሆነው እዚህ ጋር ነው። ወደ እነሱ ሄዳችሁ ይህ ነገር አሳዝኖኛል፣ ጎድቶኛል ስትሏቸው ይቅርታ አይሉም። በቅጡ እንኳን አይሰማችሁም። ይልቁንም ወዲያውኑ ነገሩን ወደ እናንተ ይመልሱታል። በድንገት ጥፋተኛው እናንተ ትሆናላችሁ። ማስታወስ ነበረባችሁ። በጣም ስሜታዊ እየሆናችሁ ነው። ደግሞም የጠየቃችሁት ከሚገባው በላይ ነው ይሏችኋል። እነሱ ይቅርታ አይጠይቁም። ይልቁንም ጥፋቱን ወደ እናንተ ያዞራሉ። መልካም ሰዎች ሰውን ሲጎዱ እንደ ማስጠንቀቂያ ደወል የሚጮህ ሕሊና አላቸው። ያ የጥፋተኝነት ስሜት ነገሮችን እንዲያስተካክሉ ይገፋፋቸዋል። ነገር ግን በልበ ደንዳና ሰዎች ውስጥ ያ ደወል የለም። ገመዶቹ ተበጥሰዋል። ምንም የሚጮህ ነገር የለም። መጀመሪያ ላይ ነገሩን በበጎ ትተረጉሙታላችሁ። ምናልባት በአስቸጋሪ ሁኔታ ውስጥ ስላደጉ ይሆናል ብላችሁ ራሳችሁን ታሳምናላችሁ። ምናልባት ይቅርታ መጠየቅን ማንም አላስተማራቸውም ይሆናል ትላላችሁ። ስለዚህ አብራችኋቸው ትቆያላችሁ። ጊዜ ትሰጧቸዋላችሁ። ነገሮች ይቀየራሉ ብላችሁ ተስፋ ታደርጋላችሁ። ግን አይቀየሩም። ነገሩ ይደጋገማል። 1 ዓመት ያልፋል፣ ሌላም ይከተላል። 5 ዓመታት ይነጉዳሉ። በእነዚህ ሁሉ ጊዜያት ውስጥ በነዛ ሁሉ በቆሰላችሁባቸው አጋጣሚዎች አንድም ቀን እንኳ አይናችሁን እያዩ ሳስቼ ነበር ይቅርታ ብለዋቸው አያውቁም። ይህ ደግሞ በእናንተ ላይ የራሱን ጠባሳ መጣል ይጀምራል። አስቀድማችሁ በእነሱ ላይ ያላችሁ እምነት እየቀነሰ ይመጣል። ዝም ያለ ቁጣ በውስጣችሁ መከማቸት ይጀምራል። ጊዜው እየረዘመ ሲሄድ ደግሞ ጥፋቱን ወደ ራሳችሁ ማዞር ትጀምራላችሁ። ምናልባት አስቸጋሪዋ ሰው እኔው ነኝ፣ ነገሩን አጋንኘው ይሆን፣ ምናልባት ከሚገባው በላይ ነው የምጠይቀው ትላላችሁ። እውነታው ግን ይህ ነው። ችግሩ እናንተ አይደላችሁም። አንድ ሰው ደጋግሞ እየጎዳችሁ በታማኝነት ምንም የማይሰማው ከሆነ የዝም ብሎ መጥፎ ልማድ አይደለም፣ ኩራት ወይም ግትርነት አይደለም። ይልቁንም በውስጣቸው ትልቅ ነገር ጎድሏል ማለት ነው። ያ የሌላውን ስሜት የመረዳት ችሎታ ማጣት ነው። የመጀመሪያው ምልክት ታዲያ ይኸው ነው። ምልክት 2፣ የምትፈለጉት ለጥቅም ብቻ ሲሆን። አንድ ነገር ሲፈልጉ ብቻ ድንገት የቅርብ ጓደኞቻችሁ የሚሆኑ ሰዎችን አስተውላችሁ ታውቃላችሁ? በዚያ ቅስፈት መልእክቶቻቸው ይበዛሉ። ስልካቸው አይቆምም። በጨዋታችሁ ይስቃሉ። ስለ ውሏችሁ ይጠይቃሉ። በአጠቃላይ በዓለማቸው ውስጥ በጣም አስፈላጊው ሰው እናንተ እንደሆናችሁ ያስመስላሉ። ይህ ደግሞ ደስ ይላል። በመጨረሻ እውነተኛ ግንኙነት አገኘሁ ብላችሁ ታስባላችሁ። ከዚያም የፈለጉትን ባገኙ ጊዜ ጭጭ ይላሉ። ዝምታ ይነግሳል። ልበ ደንዳና ሰዎች ሰዎችን አያዩም። የሚታያቸው መጠቀሚያ መሳሪያ ነው። መሳሪያው ሲጠቅም ትኩረት ያገኛል፣ ካልጠቀመ ደግሞ መደርደሪያ ላይ ይቀመጣል። ይህ ስሜት ከዚህ በፊት ተሰምቷችሁ ያውቃል? አንድን ሰው ዕቃ ለመጓጓዝ ረድታችሁ ቀዳሚያችሁን ሙሉ ሳጥን ስታነሱ ውላችሁ ከዚያ በኋላ ግን ግለሰቡ ድምፁን ያጠፋል። ገንዘብ አበድራችኋቸው
አሁን ግን ከእናንተ አይን ላይን መገናኘት ይሸሻሉ። አንድን ሰው ግቡ ላይ እስኪደርስ ድረስ ረድታችሁት አመሰግናለሁ እንኳን አይላችሁም። ሁኔታው ሁልጊዜም ተመሳሳይ ነው። ይህን ለመለየት አንድ ቀላል ፈተና እንሆ። መጥቀም አቁሙ። እሺ ማለትን ተዉ። ከራሳችሁ ፍላጎት በላይ ለሌላው መጨነቅን አቁሙ። ማን ተለይቶ እንደሚጠፋ ያኔ ታያላችሁ። ልበ ደንዳና ሰዎች ወዲያውን ይሰወራሉ። ይህ ሲሆን ነገሩን ከራሳችሁ ጋር አታያይዙት። ይልቁንም እንደ ትልቅ መረጃ ቁጠሩት። የእናንተ ዋጋ የሚመነጨው ለሰው ከምትሰጡት አገልግሎት አይደለም። እውነተኛ ሰዎች እናንተ ብትጠቅሟቸውም ባትጠቅሟቸውም ከጎናችሁ አይለዩም። ሁለተኛው ምልክት ታዲያ ይህ ነው። ምልክት 3 የእናንተን ስቃይ ሊረዱ አይችሉም። አብዛኞቻችን የሌሎችን ስሜት የመረዳት ችሎታ አለን። እርስ በእርስ የሚያስተሳስረንም እሱ ነው። ፍጹም የሆነ ቃላትን መፈለግ አያስፈልጋችሁም። አብሮ መሆን፣ ማሰብና አብሮ መቆርቆር፣ ይህ ብቻውን በቂ ነው። ልበ ደረቅ ሰዎች ግን ይህ የላቸውም። ሁኔታውን በአይነ ህሊናችሁ ሳሉት። አንድ ሰው ፊታቸው ተቀምጦ ያለቅሳል። ምናልባት የሚወደውን ሰው አጥቶ ይሆናል። ምናልባትም ህይወቱ ተመሰቃቅሎ ይሆናል። ያ ልበ ደረቅ ወይም ልበ ደንዳና ሰው ግን ዝም ብሎ ትኩር ብሎ ያየዋል። ምንም አይነት ርህራሄም ለሰውየው አላሳየውም። ግዴለሽነት ይታይበታል። ስልኩን ይነካካል፣ አሊያም ወሬውን ይቀይራል። በሁኔታው መሰልቸት ይታይበታል። ምናልባት ግራ የገባውና የተጨነቀ ሊመስላችሁ ይችላል። ነገር ግን ግራ የሚገባቸው ሰዎች አሁንም ያስባሉ። ትክክለኛ ቃላት ባይኖራቸውም እንኳ ያንን አሳቢነታቸውን ማየት ትችላላችሁ። ይህ ግን የተለየ ነው። ከዝምታው ጀርባ የተደበቀ ምንም አይነት ርህራሄ የለም። ምንም አይነት አሳቢነት የለም። ልዩነቱ ይህ ነው። ግራ መጋባት የሚመጣው ከልክ በላይ ከመጨነቅና ምን ማድረግ እንዳለባችሁ ካለማወቅ ነው። ይህ ግን የሚመጣው ምንም ርህራሄ ፈጽሞ ካለመኖር ነው። በሐሰተኛና በእውነተኛ ተቆርቋሪነት መካከል ያለውን ልዩነት ማወቅ ይቻላል። ሐሰተኛ ሰዎች ትክክለኛ የሚመስሉ ቃላትን ይጠቀማሉ፣ ነገር ግን ምንም ስሜት የለውም። ባዶነት ይሰማቸዋል። የእውነተኛ ሰዎች ቃላት ክብደት አለው፣ ከልብ እንደሆነ ይሰማቸዋል። ልበ ደረቅ ሰዎች የሚሰጧቸው የመጀመሪያውን ሐሰተኛውን ብቻ ነው። አንዳንዴ ደግሞ ከዚያም ያልፋሉ። ስቃያችሁን ያቀሉታል። ተውት በቃ ይለፋችሁ ይሏችኋል። ለእናንተ ትልቅ ዋጋ ባለው ነገር ላይ ያፌዙበታል። በሂደት አንድ መራራ እውነት ትረዳላችሁ። በዚህ ሰው ላይ በፍጹም ልትደገፉ እንደማትችሉ። ምልክት ቁጥር 3 እንግዲህ ይህ ነው። ምልክት 4 ያለምንም የጸጸት ስሜት ማታለል። ይህኛው ምልክት ከሁሉም ይልቅ አደገኛ ነው። ልበ ደንዳና ሰዎች የተካኑ አታላዮች ናቸው። ይህ የሆነው ስለተማሩት ሳይሆን ይህን ሲያደርጉ ምንም አይነት ስሜት ስለማይሰማቸው ነው። ቃላታችሁን ያጣምማሉ። መጥፎ ትዝታዎቻችሁን እንደገና ይቀሰቅሳሉ። እውነት የሆነው ነገር ምን እንደነበር እንድትጠራጠሩ ያደርጓችኋል። ወሰን ስላበጃችሁ የጥፋተኝነት ስሜት እንዲሰማችሁ ያደርጓችኋል። ጉዳቱን ያደረሱት እነሱ ሆነው ሳለ ተጎጂ መስለው ይቀርባሉ። በሆነ መንገድ እናንተ መጨረሻ ላይ ይቅርታ ትጠይቃላችሁ። እነሱ ተጠያቂ በሆኑበት ነገር እንኳ በልበ ሙሉነት ይዋሻሉ። ሆነ ብለው ግራ መጋባትን ይፈጥራሉ። ሚስጥሮቻችሁን እንደ ጦር መሳሪያ ይጠቀሙባቸዋል። ነገር ግን የእነሱ ትልቁ ጥበባቸው ማግለል ነው። ቀስ በቀስና በዝምታ ከምትወዷቸው ሰዎች ከጓደኞቻችሁና ከቤተሰቦቻችሁ ያርቋቸዋል። በእናንተ ዓለም ውስጥ የሚቀሩት እነሱ ብቻ እስኪሆኑ ድረስ። ምክንያቱም የተገለሉ ሰዎችን ለመቆጣጠር በጣም ቀላል ነው። ይህ የሚያደርሰው ጉዳትም እውነተኛ ነው። የራሳችሁን ትውስታ ማመን ታቆማላችሁ። በራስ የመተማመን ስሜታችሁን ታጣላችሁ። አእምሯችሁን እያጣችሁ እንደሆነ ይሰማችኋል። ከሁሉ የከፋው ነገር ምንም አይነት የጸጸት ስሜት አይሰማቸውም። ለእነሱ ነገሮች የሚሄዱት በዚህ መንገድ ነው። ከዚህ ለመውጣት አንድ መንገድ ብቻ አለ። ጨዋታውን ሙሉ በሙሉ ማቆም። አትከራከሩ፣ አታስረዱ፣
ለማሸነፍ አትሞክሩ፣ ጥላችኋቸው ሂዱ። አራተኛው ምልክት እንግዲህ ይህ ነው። ምልክት 5 እውነተኛ ግንኙነት የላቸውም። በሕይወታችሁ ውስጥ በእውነት ዋጋ ያላቸውን ሰዎች እስቲ አስቡ። እስከ መጨረሻው አብሯችሁ የቆዩትን፣ በከባዱ ቀናችሁ የተገኙትን። አሁን ደግሞ እነዚህን ልበ ደንዳና ሰዎችን ተመልከቱ። በእርግጥ ምን ያህል ጥልቅና ዘላቂ የሆኑ ግንኙነቶች አሏቸው። እንደዚህ ያሉ ሰዎች ብዙ ሰዎችን ያውቅ ይሆናል፣ ነገር ግን ማንም በእውነት ለእነሱ ቅርብ አይደለም። የረጅም ጊዜ ትስስር የላቸውም። ለዓመታት አብሯቸው የዘለቀ አንድም ሰው የለም። ለምን? ምክንያቱም እውነተኛ ግንኙነት ስሜትን በግልጽ ማየትን፣ ርህራሄንና እውነተኛ አሳቢነትን ይጠይቃል። እነዚህ ደግሞ እነሱ የሌሏቸው 3 ነገሮች ናቸው። የኋላ ታሪኮቻቸው የተቆራረጡና የፈረሱ ግንኙነቶች ክምር ናቸው። ስለ ሁኔታው ስትጠይቋቸው ደግሞ ሌላውን ሰው ይወቅሳሉ፣ እያንዳንዱን ሰው። ነገር ግን በእያንዳንዱ በከሸፈ ግንኙነት ውስጥ አንድ የጋራ ነገር አለ። ይህም የእነሱ መኖር ነው። እናንተ ግን እኔ የተለየው ነኝ ብላችሁ ታስቡ ይሆናል። ላገኛቸው እችላለሁ፣ ፍቅሬ በውስጣቸው ያለውን ቁልፍ ለመክፈት ይበቃል ብላችሁ ታምናላችሁ። ግን ቢበቃችሁ ይሻላል። ይህ ስለ ጥረት ሳይሆን ስለ ችሎታ ነው። ከደረቀ ጉድጓድ ውሃ መቅዳት አትችሉም። አምስተኛው ምልክት እንግዲህ ይህ ነው። ማጠቃለያ። አሁን እንግዲህ ይህን ተረድታችኋል። ልበደንዳና ሰዎች ወይም ክፉ ሰዎች መቼም ቢሆን ይቅርታ አይጠይቁም። ሰዎችን ለራሳቸው መጠቀሚያ ያደርጋሉ። የእናንተ ህመም በፍጹም አይሰማቸውም። ያለምንም የጥፋተኝነት ስሜት ሰዎችን ያታልላሉ። ከማንም ጋር ቢሆን እውነተኛ ስሜታዊ ትስስር መፍጠር አይችሉም። ከእነዚህ ባህሪያት ጥቂቶቹን በአቅራቢያችሁ ባለ ሰው ላይ ካያችሁ ትኩረት ስጡ። 5ቱንም ምልክቶች ካያችሁ ግን ምን ማድረግ እንዳለባችሁ አስቀድማችሁ ታውቃላችሁ። ልታስተካክሏቸው አትችሉም። በፍቅር ልትመልሷቸውም አትችሉም። ያ የእናንተ ድርሻ አይደለም። ርቆ መሄድ ጭካኔ አይደለም፣ ራስን መጠበቅ እንጂ። ሰላማችሁን ጠብቁ፣ አእምሯችሁን ጠብቁ፣ ልባችሁን ጠብቁ። ምክንያቱም እናንተ እውነተኛ ትስስር፣ እውነተኛ ርህራሄና እውነተኛ ፍቅር ይገባችኋል። ይህ ሁሉ ደግሞ ምንም አይነት ስሜት ከሌለው ሰው በፍጹም ሊገኝ አይችልም።